ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ ዮሴፍ ገብረወልድ ለአፍሪካ ዋንጫ ማጣሪያ ዝግጅት ለ30 ተጫዋቾች ጥሪ ያደረጉ። ሉሲዎቹ ከ14 ዓመታት በኋላ ወደ አፍሪካ ዋንጫው ለመመለስ የ180 ደቂቃዎች ዕድሜ ብቻ ቀርቷቸዋል። ይበልጣል ሰውነት ተጨማሪ ዘገባ አዘጋጅቷል። የ2026 የሴቶች አፍሪካ ዋንጫ ውድድር ከአውሮፓውያኑ መጋቢት 17 እስከ ሚያዝያ 3 ድረስ በሞሮኮ አስተናጋጅነት ይካሄዳል። ውድድሩ በ11 ብሔራዊ ቡድኖች መካከል የሚደረግ ሲሆን ሞሮኮ በተከታታይ ለሶስተኛ ጊዜ ነው የማስተናገድ እድሉን ስታገኝ። ኢትዮጵያን ጨምሮ 38 ቡድኖች በቅድመ ማጣሪያውና በማጣሪያው እየተሳተፉ ይገኛሉ። በመጀመሪያው ዙር ማጣሪያ በካፍ የሀገራት ደረጃ ከ7ኛ እስከ 32ኛ የተቀመጡ ቡድኖች የእርስ በርስ ግጥሚያ አድርገው 16ቱ ወደ መጨረሻው ዙር አልፈዋል። እነዚህ ቡድኖች በካፍ የደረጃ ሰንጠረዥ ከአንደኛ እስከ 6ኛ ካሉት ከናይጄሪያ፣ ደቡብ አፍሪካ፣ ዛምቢያ፣ ጋና፣ ካሜሩን እና ኮት ዲቯር ጋር ተቀላቅለው የመጨረሻ ዙር የማጣሪያ የደርሶ መልስ ጨዋታቸውን ያደርጋሉ። ከ14 ዓመታት ጥበቃ በኋላ ወደ መድረኩ ለመመለስ የ180 ደቂቃዎች ዕድሜ የቀራት ኢትዮጵያም ጥቅምት 12 እና 18 ከታንዛኒያ ጋር ትጫወታለች። የሉሲዎች አሰልጣኝ ዮሴፍ ገብረወልድ ለወሳኙ የደርሶ መልስ ጨዋታ ዝግጅት በሀገር ውስጥ ሊግ ለሚጫወቱ ለ31 ተጫዋቾች ጥሪ አቅርበዋል። በቀጣይ የፊፋን የውድድር መርሃ ግብር መመሪያ ባከበረ መልኩ ከሀገር ውጭ ለሚጫወቱ ተጫዋቾችም ጥሪ እንደሚያደርጉ ይጠበቃል። ሉሲዎች በመጀመሪያው ዙር ማጣሪያ የዩጋንዳ ብሔራዊ ቡድንን በመለያ ምት አሸንፈው ማለፋቸው አይዘነጋም። ከሜዳቸው ውጭ የ2-0 ሽንፈት ቢደርስባቸውም አዲስ አበባ ላይ በተመሳሳይ 2-0 ከረቱ በኋላ ወደ መለያ ምት አምርተው 5-4 በማሸነፍ ነበር የመጨረሻውን ዙር ማጣሪያ የተቀላቀሉት። ከዚህ ቀደም በ2022 በዩጋንዳ ሉሲዎቹ በዛሬው ዕለት ሪፖርት ካደረጉ በኋላ ከነገ ጀምሮ ደግሞ ልምምዳቸውን የሚያከናውኑ ይሆናል። ወደ ቀጣዩ ዜና አልፋለሁ። በአትሌቲክስ ውስጥ የቡድን ስሜት መጥፋትና የአሰራር ስርዓት መፋለስ ለውጤት መጥፋት ዋነኛ ምክንያት ነው ሲል አሰልጣኝ ሀጂ አዴሎ ተናገረ። አንጋፋው አሰልጣኝ በቶሎ ወደ ውጤት ለመመለስም የብሔራዊ ቡድን አትሌቶችን መያዝና ጠንካራ የአሰራር ስርዓት መዘርጋት ያስፈልጋል ብሏል። ዮሴፍ ሹምዬ ተጨማሪ ዘገባ አለው። በ20ኛው የቶኪዮ የዓለም አትሌቲክስ ሻምፒዮና ኢትዮጵያ በሁለት የብርና ሁለት የነሐስ ሜዳሊያዎች ውድድሯን ማጠናቀቋ ይታወሳል። በሻምፒዮናው የተጠበቀው ውጤት ካልመጣባቸው ርቀቶች መካከል ደግሞ ማራቶን አንደኛው ነው። ትዕግስት አሰፋ የብር ሜዳሊያ ስታስመዘግብ በርቀቱ ኢትዮጵያን ከወከሉ 6 አትሌቶች መካከል 4ቱ ውድድራቸውን አቋርጠዋል። ከማራቶን ቡድኑ አሰልጣኞች መካከል አንዱ የሆነው አሰልጣኝ ሀጂ አዴሎም ውጤቱ ኢትዮጵያን አይመጥንም፣ ለዚህም ይቅርታ እንጠይቃለን ብሏል። ያገኘነው ውጤት እኛን በፍጹም የሚመጥን አይደለም። እኔ አትሌቶቹንም ራሴንም ወክዬ በጣም ይቅርታ እንጠይቃለን ለመጣው ውጤት። አንጋፋው አሰልጣኝ በቶኪዮ በድል ለመመለስ ተዘጋጅተን ነበር፣ ነገር ግን የነበረው ከፍተኛ ሙቀት ልፋታችንን ከንቱ አድርጎታልን ብሏል። በማራቶን እውነት ለመናገር ጥሩ አትሌቶች አሉ የተባሉ በአሁኑ ጊዜ በአገራችን አሉ ከተባሉ አትሌቶች ተመርጦ ነው የሄዱት። አየሩ በጣም በከፍተኛ ደረጃ አትሌቶችን መቋቋም በሚያቅታቸው ደረጃ ነው ከአቅማቸው በላይ ሆኖ ከውድድሩ አቋርጦ ወጥቷል። ይሄ በእርግጥ አየሩ ለሁሉም አንድ ነው። ግን ምንድነው እኛ እንደሚታወቀው ቀድመን ለአትሌቶቻችን ከዛ አየር ጋር የሚቀራረብ አየር ላይ ቢያንስ ለተወሰነ ጊዜ ሄዶ ሰውነታቸው ለዛ ነገር ለዛ አየር ዝግጁ የሚሆንበትን ማድረግ ነበረብን። እሱን አላደረግንም። በዋናነት ግን ቀስ በቀስ በሁሉም ርቀቶች እየታየ ላለው የውጤት መጥፋት ብዙ ምክንያቶች አሉት የሚለው አሰልጣኙ የአሰራር መርህ እየተፋለሰ ሕግና ስርዓትም እየተጣሰ መጥቷል ሲል ይደመጣል። የማይታዘዝ አትሌት አለ ለምሳሌ ማለት ነው። እርምጃ መወሰድ አለበት። አትሌት ወታደር ነው። አድርግ ሲባል ማድረግ ነው፣ ተው ሲባል መተው ነው። ፌዴሬሽኑ ራሱ አትሌትን የሚፈራበት ደረጃ ላይ ነው ያለው። ይሄ ነገር ሃይ መባል መቻል አለበት። እርምጃ መወሰድ መቻል አለበት። በቃ ማንም ይሁን ማንም ትልቁ ላይ እርምጃ ሲወሰድ ነው ሌላው መማር የሚችለው። ሌላው የኢትዮጵያ አትሌቲክስ ስብራት ደግሞ ቀደምቶቹ ላይ ሲታይ የነበረው የመተሳሰብና መቀራረብ ስሜት መጥፋት ነው። ፌዴሬሽኑም የቡድን መንፈስ የሚረብሹት ላይ እርምጃ ሳይወስድ ችግሩ እየተባባሰ መምጣቱ ደግሞ ለዚህ ውድቀት ዳርጎናል ሲል አሰልጣኝ ሀጂ አዴሎ ይናገራል። ለምሳሌ የኬንያውን ቺቤትን በምናይበት ጊዜ ፌዝ በምታሸንፈበት ጊዜ ስታለቅስ ነበር። የኛ አትሌት በርበሬ ራሱ አይኑ ላይ ብትበትን እንደዛ አይነት ስሜት አይኖረውም። ለምን ዋይ
ይሄ አትሌቶቻችን ከመራራቅ አትሌቶቻችን አንድ ላይ ካለ መስራት የሚመጡ ሲቹዌሽኖች ናቸው። አንድ ላይ የሰራ አንድ ላይ የበላ ይተሳሰባል፣ ፍቅር ይኖራል። ግን አንዱ ከዛ ከመጣ አንዱ ከዚህ ከመጣ እንዴት ይሆናል? ሃይ መባል መቻል አለበት። እኔ መባረር ካለብኝ መባረር አለብኝ። በቃ መባረር አለብኝ። መጀመሪያ እኔ ላይ ነው እርምጃ መወሰድ ያለበት። እኔ ችግር ካለብኝ እኔ መባረር መቻል አለብኝ። በቃ እኔ ከአገር በላይ አይደለሁም፣ ከህግ በላይ አይደለሁም፣ ከስርዓት በላይ አይደለሁም። እኔ ላይ ነው እርምጃ መወሰድ አለብኝ። ስተት ያለው ማለት ነው። ማንም ሰው ከህግ ላይ የሚሆን የለም። የስልጠናው መንገድም እንዲሁ በእውቀት የሚጓዝ ሳይንስንም የሚከተል ከመሆን ይልቅ በባል በወንድምና በዘመድ የተያዘ መሆኑ የአትሌቶች ተሰጥኦ እንዲባክን ኢትዮጵያም ውጤት እንድታጣ አድርጓታል። ዛሬ ሚስቴ ስለሆነች ብቻ ሰዓት ብቻ ይዤ አትሌቶቻችንን እየገደልን ነው ያለነው። ይሄም ነገር ሃይ መባል መቻል አለበት። ባሎቻቸው ይምጡ፣ ኤክስፒሪየንስ ካላቸው ሰው ተጠግቶ ልምዱን ቢያንስ ለተወሰነ አመታት ይወሰዱ። ከዛ በኋላ ዋና አሰልጣኝ ሆኖ መቀጠል ይችላል። ግን ዛሬውኑ እዛ ቆሜ ስላየው ብቻ አሰልጣኝ ሊሆን አልችልም። በቶሎ ወደ ውጤት ለመመለስም እንደ ቀድሞ የብሔራዊ ቡድን አትሌቶች ተይዘው አቅም ባላቸው አሰልጣኞች እንዲሰለጥኑ ማድረግ እንደሚያስፈልግም አሰልጣኝ ሀጂ አዴሎ ይገልጻል። ዶክተር ይልማ በርታ ቦሰን ጫካ ውስጥ ያገኘና አውራኝ እንደዚህ ያለና አውራኝና ስማለኝ ያውኑ ጄኔሬሽን ከማይ ሞቼ በተቀበርኩ ነው ያለኝ። ለምን ሌላ ነገር አይደለም። ልጆቹ ፍቅር የላቸውም፣ ምንም ፍቅር የላቸውም። ይሄ የሚመጣው ከአሰልጣኝ ነው የሚመጣው። አሰልጣኝ አትሌቶች እንዲገናኙ አይፈልግም። የአሰራራችን ሲስተም መቀየር አለበት። በአስቸኳይ ትራክ ናሽናል ቲም ተፈጥሮ የተወሰነ አትሌቶች ተመርጦ አንድ ላይ መስራት መቻል አለባቸው። የመጀመሪያ እርምጃ ይሄ ነው መወሰድ ያለበት። እኔ ባለቤቴ ናት ከኔ ውጭ አሰልጥንም የምትል ከሆነ ቀጥታ አክሽን መውሰድ ያስፈልጋል። በሂደት ተከታታይነት ያለው ውጤት የሚያስመዘግብ ብሔራዊ ቡድን ለመገንባትም በቂ የመለማመጃ ቦታዎችን ማዘጋጀት፣ ከዚህ ቀደም በርካታ ተተኪዎች ይገኙባቸው የነበሩትን የትምህርት ቤትና የጦር ሰራዊት ውድድሮችንም ማጠናከር ያስፈልጋል ተብሏል። በእንግሊዝ ካራባ ዋንጫ ሶስተኛ ዙር አርሰናል፣ ማንቸስተር ሲቲ፣ ቶተናምና ኒውካስል ቀጣዩን ዙር ተቀላቀሉ። የአራተኛ ዙር ጨዋታዎች ድልድል ይፋ የተደረገ ሲሆን አርሰናል ከብራይተን ኤንድ ሆቭ አልቢዮን፣ ኒውካስል ከቶተናም፣ ሊቨርፑል ከክሪስታል ፓላስ የሚያደርጓቸው ጨዋታዎች ይጠበቃሉ። ምረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። ያልተጠበቁ ክለቦች ከግምቶች በተቃራኒ የሚገኙበት የአካዳሚ ታዳጊ ተጫዋቾች ደግሞ ይህንን መድረክ እንደ ጥሩ አጋጣሚ በመጠቀም ራሳቸውን ያሳዩበታል። የእንግሊዝ የካራባ ዋንጫ የ2025-26 የካራባ ዋንጫ የሶስተኛ ዙር የመጨረሻ ጨዋታዎች ትናንት ተከናውነዋል። አርሰናል ከሜዳ ውጪ በእንግሊዝ ሶስተኛ እርከን በሊግ 1 ከሚጫወተው ፖርት ቬል ተጫውቷል። አርሰናል 2-0 ባሸነፈበት ጨዋታ በክረምቱ የዝውውር መስኮት መድፈኞቹን የተቀላቀለው ብሪቼ ኢዜ በአርሰናል መለያ የመጀመሪያ ግቡን አስቆጥሯል። የጨዋታው ኮከብም ተብሏል። ሊያንድሮ ትሮሳርድ ሁለተኛውን ግብ ከመረብ አሳርፏል። ሚካኤል አርቴታ ያለፉትን የሊግ ጨዋታዎች በተቀያሪ ወንበር የነበሩ ተጫዋቾችን በቋሚ አሰላለፍ ተጠቅሟል። በ2024-25 የውድድር ዓመት የቡድኑ ቋሚ ተሰላፊ የነበረው በዘንድሮ የውድድር ዓመት ግን ከተቀያሪ ወንበር የተነሳ የሚጫወተው ሉዊስ ማይልስ ኬሊ ኤብሪቼዜ ላስቆጠራት ግብ አመቻችቶ አቀብሏል። ስፓኒያርዱ አሰልጣኝ ሚካኤል አርቴታ በአማካይ ክፍሉ ከቀደሙት ጨዋታዎች በተለየ ዋኔሪ ኖርጋርድና ኢዜን ተጠቅሟል። ባለፉት ሁለት ጨዋታዎች ወሳኝ ግቦችን ያስቆጠረው ጋብሪኤል ማርቲኔሊ ቋሚ ሆኖ የጀመረበት ጨዋታም ነበር። ከጉዳት ተመልሶ ከቀናት በፊት ከማንቸስተር ሲቲ ባደረጉት ጨዋታ ተሳትፎ የነበረው ቡካዮ ሳካ የቀኝ መስመሩንም መርቷል። ኬፓ አሪዛባላ እንደዚሁም ቤን ዋይት ሌሎች በመጀመሪያ 11 የተካተቱ ተጫዋቾች ነበሩ። የ15 ዓመቱ ታዳጊ ማክስ ዶማን በጨዋታው ተሳትፎ ሲያደርግ በካራባ ዋንጫ ታሪክ ለአርሰናል የተጫወተ በእድሜ ትንሹም ተጫዋች ሆኗል። ትላንት ይፋ በተደረገው ድልድል መሰረት አርሰናል በአራተኛ ዙር በሜዳው ኤምሬትስ ስታዲየም ከብራይተን ኤንድ ሆቭ አልቢዮን ይጫወታል። ወደ ምስራቅ ዮርክሻየር የተጓዘው ማንቸስተር ሲቲ በፊል ፎደንና ሳቪኒዮ ሁለት ግቦች የሊግ አንዱን ክለብ ሃደርስፊልድን 2-0 አሸንፏል። ሃደርስፊልድ በጨዋታው አንድም ኢላማውን የጠበቀ ሙከራ ሳያደርጉ ጨዋታውን አጠናቀዋል። የዋሰማያዎቹ አጥቂ ኤርሊንግ ብራውት ሃላንድ ከስብስቡ ውጪ በነበረበት ጨዋታ የክለቡ የአካዳሚ ተጫዋች የ18 ዓመቱ ዲቫይን ታይወን ሙካሳ ቦታውን ተክቶ ተጫውቷል። ፊል ፎደን ላስቆጠረው ግብም አመቻችቶ አቀብሏል። የቀድሞ
የሊቨርፑል ኒውካስትልና የእንግሊዝ ብሔራዊ ቡድን ተጫዋች የነበረው የኤሚሊ ስኪ ልጆች ሬጋንና ጄደን በጨዋታው እድልም አግኝተዋል። ለአካዳሚ ተጫዋቾች እድል የሰጠው ፔፕ ጋርዲዮላ በዚህ ጨዋታ 6 የአካዳሚ ተጫዋቾችን በቋሚ አሰላለፍ ነበሩ። ማንቸስተር ሲቲ በአራተኛው ዙር ከዌልሱ ክለብ ስዋንሲያ ሲቲ ከሜዳ ውጭ ይጫወታል። በሌላ ጨዋታ በተመሳሳይ ለታዳጊ ተጫዋቾች እድል የሰጠው ቶትናም ሆትስፐር በሜዳው ቶትናም ስታዲየም ዶንካስተር ሮቨርስን 3-2 አሸንፏል። ፓሊኒሃ፣ ብሬናን ጆንሰንና የዶንካስተሩ ማጋርት በራሱ መረብ ያሳረፈው ግብ ስፐርስን አሸናፊ ያደረጉ ነበሩ። ቶትናም ሆትስፐር በአራተኛው ዙር ከኒውካስትል ዩናይትድ ተደልድሏል። ከብራድፎርድ ሲቲ በሴንት ጄምስ ፓርክ የተጫወተው ኒውካስትል ዩናይትድ 4-1 ሲያሸንፍ ጆኒንተን እና ዊሊያም ኦሱላ 2 ግቦችን አስቆጥረዋል። በቀጣይ በአራተኛ ዙር በሴንት ጄምስ ፓርክ ከቶትናም ሆትስፐር ይጫወታሉ። በስፔን ላሊጋ 6ኛ ሳምንት ጨዋታዎች አትሌቲኮ ማድሪድ አሸንፏል። በሜዳው ሪያድ ኤር ሜትሮፖሊታኖ ጨዋታውን ያደረገው የዲያጎ ሲሞኒ ቡድን ራዮ ቫይካኖ 3-2 በሆነ ውጤት አሸንፏል። ራዮ ቫይካኖን የአትሌቲኮ ማድሪድን የማሸነፊያ 3ቱን ግቦች አርጀንቲናዊ የፊት መስመር ተጫዋች ሁሊያን አልቫሬዝ በ15ኛው በ73ኛውና በ80ኛው ደቂቃ በማስቆጠር 3 አሰርቷል። ራዮ ቫይካኖን ከሽንፈት ያልታደጉ 2ቱን ግቦች ደግሞ ፔፕ ቻቫሪያና አልቫሮ ጋርሲያ ከመረብ አገናኝተዋል። በዘንድሮው የውድድር ዘመን በሊጉ ካደረጋቸው 6 ጨዋታዎች 2ቱን ብቻ በማሸነፍ ጥሩ የማይባል ጅማሮ ያደረገው አትሌቲኮ ማድሪድ 9 ነጥቦችን በመሰብሰብ በደረጃ ሰንጠረዡ 8ኛ ላይ ተቀምጧል። ራዮ ቫይካኖ በበኩሉ 5 ነጥቦችን ይዞ 14ኛ ደረጃ ላይ ይገኛል። ትናንት ምሽት ሌሎች የ6ኛ ሳምንት መርሃ ግብሮች የተደረጉ ሲሆን ሪያል ሶሴዳድ ማዮርካን 1-0 ሲያሸንፍ ሄታፌ ከአላቤስ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሪያል ሶሴዳድ 1-0 በሆነ ውጤት ማዮርካን ሲረታ ማይክል ኦያርዛባል የግቧ ባለቤት ነው። ተመልካቾች 7 ሰዓት ላይ በኢቲቪ መዝናኛ ቻናል ከ7 ሰዓት እስከ 8 ሰዓት የሀገር ውስጥና የባህር ማዶ ጉዳዮችን በዝርዝርና በትንታኔ ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ለዜና ኢትዮጵያ የዘጋጁ የስፖርት ዘገባዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። ሰናይ ጊዜ